እሺ ቁጥሩን ጥራ እየቀዳው ስለሆነ ችግር የለውም። የትኛውን ቁጥር አሁን የምትነግረኝ ምራ ሐዲሱ ማለት ነው። የአሁኑን ሐዲስ ማን የጠየቀኝ ነው ያልሽው? ክርስቲያን ካፊር ነው የጠየቀኝ። ምንድነው ከዚህ ጋር የእነሱ ጥያቄ ምንድነው? ከዚህ ጋር ማለት ክርስቲያንማ በሆነ መንገድ የሚሄድ ክርስቲያን ያኒ አንድ ያኒ ከሙስሊሞች አንዷ መስመር ብቻ ናት አይደል የተባለ። ልክ እንደዛ ከክርስቲያኖችም አንድ ይሁዳም አንድ ነው እሱ ብሎ የገለጸልኝ ይዘሻቸው ነው እዚህ ይዘሻቸው ነው እና ላስረዳልሽ። አሁን የተረዳሽ ከሆነ እኔ ተረድቻለሁ። ተረፈት ነሳራ ነው የሚለው ሐዲስ ላይ ነሳራዎች ተከፋፈሉ ይላል። ነሳራ የሚለውን ቃል የአማርኛው ላይ ክርስቲያን ብሎ ተርጉሞታል። ናስር ማለት ናዝሬት ማለት ነው። የክርስቶስ የኢየሱስ ክርስቶስ የተወለደባት ሀገር ነች። የናዝሬት ኢየሱስ ይባላል አይደለ? ናዝራዊ ተብሎ ይጠራል። የእርሱን መንገድ የተከተሉ ሰዎች ማናቸው የሚድኑት ከተባለ መሲሁንና የመሲሁን መንገድ የተከተሉ ሰዎች ብቻ ናቸው ለማለት ነው። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም افترقت النصارى على 72 فرقة كلها في النار إلا واحدة وهم أتباع عيسى ብሎ ተናግረዋል። የዒሳ ተከታዮች ናቸው ብሎ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋቸዋል ማለት ነው። እና ያ ነው እኛ የዒሳ ተከታይ ነን የሚሉ ከሆነ እሰየው ስለሟ። ምክንያቱም የዒሳ ተከታዮች ምን እንደነበሩ ሙስሊሞች እንደነበሩ ቃል በቃል ተጽፏል። አይሽ እሺ ሌላም ጠይቅ። አይሽ ይቻላል። እሺ አቂዳ ምንድነው? እሱ እምነት ማለት ነው። አቂዳ ማለት ሙስሊምን አቂዳ ምንድነው ብለው መጠየቁስ ምን ማለት ነው? እኔ አልገባኝም። አንዳንድ ሰው እንደዛ ስለሚሉ ነው። እምነት ምንድነው ማለት ነው? ያ ማለት ሰውየው አቂዳ ሰፋ ያለ ነው። ሰፋ ያለ ነው። አቂዳ في اسماء الله وصفاته عقيده في التوحيد الربوبيه والعقيده في توحيد በሁሉም የእውቀት ዘርፍ ላይ ይገባል። የሁሉም وعقيدتنا كذلك في التعامل مع الحكام سواء كان مسلما او كافرا እነዚህ ነገራቶች ሁሉ ያጠቃልላል። አቂዳ ዓም የሆነ ጥቅል የሆነ ንግግር ነው። እምነት الذي ما يعتقد به الانسان في قلبه ሰውየው በልቡ የሚያምንበት ነገር አቂዳ ተብሎ ይጠራል። እሺ አመሰግናለሁ። ጀዛከላሁ ኸይራን። አንድ መጨረሻ ጥያቄ አለ። እሺ ድሮ ሳናቅ ከሆነ ሰው የሰረቅነውን ሰው እቃ ምናምን ያን ሰው ካላወቀን እንዴት ነው አድርገን የምንመልሰው? ሰደቃ ለድሃዎች መስጠት። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። የአሁኑ ሐዲስ ከፈለግሽው ያውና የምታገኘው የት ነው? الترمذي ላይ 2641 ليأتين على أمتي ما أتى على بني إسرائيل حذو النعل بالنعل حتى إن كان منهم من أتى يعني أمه علانية لكل في لكان في أمتي من يصنع ذلك وإن بني إسرائيل تفرقت على 72 ملة وتفترق أمتي على 73 ملة كلهم في النار إلا ملة واحدة قالوا من هي يا رسول الله قال ما أنا عليه وأصحابي. يعني حديثنا هنا مسألة حديثش بدأ بركات حديثش على الشيء يعرف من دونه. شو እኔ ያለው ሰው ሀገር ነውና ሰው ቤት ጓደኞች አሉኝ። ከጓደኞች ጋር የኖር የመዳም ነገር ያኔ ትንሽም ነገር ቢሆን ማንሳት ሐራም ነው። ሐራም ነው። የሆነ ነገር ቢያነሱ አታንሱ፣ ይሄ ነገር ሐራም ነው አትንኩ ብያቸው ካልሰሙ ካነሱ ከሷ ካነሱ እያየው ዝም ብል በኔ ላይ ሐራም ሆነብኛል። ያኔ ይጠየቃለሁ ስላየው ብቻ በእነማን ሲያነሱ ሌላ ሰው እኔ ጓደኞች አሉ ከመዳም ዕቃ የሆነ ነገር ትንሽም ነገር ቢሆን ያው ሐራም ስለሆነ ሲያነሱ ቢያይ ተው ቢላቸው ካልሰሙ ነግሬያቸው ካልሰሙ በኔ ላይ ሐራም ሆነብኛል ስላየው ብቻ ነግሬያቸው ካልሰሙ እዚያ ቦታ ላይ እየሰረቁ እየተቀመጡ ከሆነ ይሄ ተጠያቂነት አለብሽ። በቃ ነግራቸዋለሁ ሐራም ነገር አትስሩ፣ የሰው ሐቅ አትንኩ በያቸው። እየደጋገሙ በዚያው እንዲህ ብለው አሻፈረኝ ብለው ተደብቀው እየሰረቁ የሚያነሱ ከሆነ ተናገሩ። ለአረቦቹ ማለት ነው።
አንቺ ላይ አደጋ የሚያመጣብሽ ከሆነ ተናገሪ። እሺ ኢንሻአላህ ጀዛከላህ ኸይር አላህ ይጠውረው ምራ ሰላም አለይኩም እሱ አንድ ጥያቄ ነበረኝ መጠየቅ ይቻላል? እሺ ያው ሱና ሰላት አሉ አይደል? ተወዳጅ ሱና ሰላቶች ከፈርድ በፊትና በኋላ የሚሰገዱ እና አጋጣሚ አሁን ብዙውን ጊዜ የምንሰማው ከሱቢ በኋላ ሱቢው በጣም ተወዳጅ ስለሆነች ኢማሙ እየተሰገደ ከደረሰን ፈርዱን ሰላት ከሰገደንም በኋላ ቀብልያዋን እንሰግዳለን ስገዱ ይቻላል ይባላል። እና ሌሎች ሰላቶች ለምሳሌ ከዙሁር በፊት ያለችው ቀብልያ ሳንሰግድ ኢማሙ እየሰገደን ብንደርስ ከዛ በኋላ መስገድ ይቻላል እና ሌሎች የሚረብሽ ድምፅ አለ አድሚኖች። እሺ ለማንኛውም ሱና ሶላት ካለፈን ቀብልያ ባዕድያ ላይ መስገድ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ሱና ሶላት አልፏቸው ቀብልያ ላይ ባዕድያ ላይ ሰግደዋልና በዚህ ማስረጃ ቡኻሪና ሙስሊም ላይ የተዘገበ ሐዲስ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ከዐሱር በፊት ይሰግዱ ነበር። ከዐሱር በፊት በአንድ ሐዲስ ላይ ብለው ተናግረዋልና ረሒመላሁ እምረአን ሰላ 40 ቀብለ ልዐስር አሉ። ከዐሱር በፊት 4 ረክዓ ሶላት ለሰገደ ሰው አላህ ይዘንለት አሉ። በዚህ መሰረት ይሰግዱ ነበርና አንድ ቀን ሳይሰግዱ አለፈባቸው። ከዐሱር በኋላ ተነስተው 4 ረክዓ 2 ሰግደዋል። ስለዚህ ሱና ቀብልያ ካለፈብን ከዋጅቡ ሶላት በኋላ በቀዷ መልክ ያን መስገድ ይቻላል ማለት ነው። እሺ ልጆች እንትን ማድረግ አልችልም። እሺ ኒውት ማድረግ አልችልም። ረሱሉን ሰለላሁ ዐለይሂ ወሰለም የሚሳደቡ ክርስቲያኖች ኒውት አድርጓቸው። የአላህና መልእክተኛውን ስም ተሳድቦ እንዳይቆየ ኮሜንት። እሺ አድሚኖች አላህና መልእክተኛውን ተሳድበው እንዳይቆይ ኮሜንት ቶሎ ብላቸው አጥፉት። ቅዱሳኖች ጥያቄ ካላችሁ ገብታችሁ ጠይቁ። ኢየሱስን መሳደብ ማነው? ነብዩን መሳደብ እኮ ኢየሱስን አምላክ ያደረገው አምላክ ያደረገው ኢየሱስ ሙሐመድ የፈለገ ቢሆኑ ማለት ነው ሰለላሁ ዐለይሂ ወሰለም አምላክ ነው ካላችሁ ግቡና እዚህ ስበኩ። የመስበክ ቀን ዛሬ ነው የጌታ ሰዎች። እሺ ከዐሱር በኋላ ምንም ሱና የለም የሚባለው ትክክል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከዐሱር ሶላት በኋላ መስገድን ከልክለዋል። ሱና ሶላት ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ሰላት ባዕደ ልዐሱር ሐታ ተግሩበ ሸምስ። ከዐሱር በኋላ ሶላት መስገድን ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል ፀሐይ እስክትጠልቅ ድረስ። እሺ ጥያቄ አለ? ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ናችሁ? ሰላም ፈትዋ ፈልጌ ነበር። እሺ እናቴና አባቴ እኔን እርጉዙና ከእህቱ ጋር ሲጣላ አባቴ እሷ ቤት ከሄድሽ ኒካሽ ይወርዳል ብሏት ነበር እና እሷ አልሄደችም። ግን በመሀል እሱ ታረቀ ከእህቱ ጋር ማለት ነው። የእርቁ ቀን እሷን ይዟት ሄደ። ኒካው እንዴት ነው? ይወርዳል አይወርድም? አይወርድም። ምክንያቱም ያን ነገር ራሱ እርቅ አወረደ፣ ራሱ ወሰዳት። በዚህ ነገር ላይ አይወርድ። እሱ ግን ሀሳቡ ምንድን ነው? በዚህ በተጣሉበት ቅጽበት እሱን ትዕዛዙን ጥሳ ብትሄድ ኒካውን አውርጃለሁ ነው ሀሳቡ አይደለ? ስለዚህ ኒካ መርሐባ። እሺ ጀዛከላ። እሺ ክርስቲያኖች ካሉ አስገባቸው። ጥያቄ ያለ ክርስቲያን ካለ መግባት ትችላለህ። እሺ ቤታቸው ነው ጌታ። ሰላም አለይኩም።
ወአለይኩም ሰላም። ሁሱ ወድቆ የተገኘ 100,000 ብር ከትንሽ ብር ነው የሚቆጠረው ወይ? አይደለም፣ ከትልቅዬ ብር ነው። ጥያቄ ነበር። ባለቤቱን ጠብቅና ለአመት ያክል እስኪመጣ ድረስ በምልክቱ ከተናገረ ስታ። የእሱ ካልሆነ ግን ማን ነው የሚመጣ ሰው ካጣ ከአመት በኋላ ለድሃዎች ለምስኪኖች ስጠው። አንተ ከማንም በላይ ድሃ ከሆንክ በዛ አካባቢ ለአንተ ነው የሚገባው። እሺ የኔ ጥያቄ እንትን ሱረቱ በቀራ 30ኛው ላይ ወይዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ ይላል እና ምትክ ናችሁ ስንባል ምድር ላይ እንዴት ነው ምትክ የሆነው? ምትክ የሆነው አላህ ስብሐነሁ ወተዓላ ባዘዘን ትእዛዝ እንድንሄድ ዘንድ አንደኛ እሱ ነው ማለት አላህ እርሱ ትእዛዙን አውርዶ የእርሱን ህግና ስርዓት በምድር ላይ በመፈጸማችን የአምላክ ምትኮች እንባላለን። አላህ ስብሐነሁ ወተዓላ በሱራ ሷድ ላይ ሁለተኛው ገጽ ላይ ለዳውድ ምን አለው? ያ ዳውድ ኢና ጀዐልናከ ጨርሱ አሁን ቁርአን ስላልከፈትኩኝ ጨርስልኝ። ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ አለው። ዳውድ ሆይ እኔ አንተን በምድር ላይ ምትኪ አድርጌሃለሁኝ አለ። ለምን ከተባለ ፈሕኩም በይነ ናስ ቢልሐቅ በሰዎች መካከል እኔ ባወረድኩልህ በእውነት ፍረድ አለ። የአላህን ፍርድ በምድር ላይ የሚያስፈጽሙ ከሆነ የአላህ ምትኮች ይባላሉ። ነቢያቶች ኹለፋኡላሂ ፊል አርድ የአላህ ምትኮች ናቸው በምድር ላይ። ስለዚህ የመጀመሪያው ምትክ ማን ነው? ነቢይ የተደረገው በምድር ላይ ያ የመጀመሪያው ሰው አደም። ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርድ ኸሊፋ። አደም ነቢይ ነበር ወይ? አዎ አደም ነቢይ ነበር። እሺ አይሽ አደም ዓለይሂ ሰላም ካነ ሚነል አንቢያ ከነቢያቶች ነው። ነቢያችን ሰለላሁ ዓለይሂ ወሰለም ተጠየቁ ሀል ካነ አደም ነቢየን ተባሉ። ነዓም ካነ ነቢየን ሙከለማ። አደም ነቢይ ነበረን ሲባሉ አሁን እዚያውም አላህ ያናገረው ነቢይ ብለው ተናግረዋል። እሺ እሺ ሃሩን የመርየም ወንድም ነው እንዴ? ሃሩን የሙሳ ዓለይሂ ሰላም ወንድም ነው። ቁርአን ላይ ያለው ወአለይኩም ሰላም ቁርአን ላይ ያለው የመርየም አንቺ የሃሩን እህት ያሏት ያ የሙሳ ወንድም ነው ወይ? ይሄን ጥያቄ ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው ነበር። ራሳቸው መልስ ሰጥተውበታል። የዛኔ ነው ይሄ ጥያቄ የተመለሰ። ራሱ ያ የሃሩን የሙሳ ወንድም ነው ወይ? አይደለም፣ የስም መመሳሰል ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እነሁም ካኑ ይሰሙን አውላደሁም ቢልአንቢያ ወሷሊሒን ቀብለሁም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቡኻሪና ሙስሊም ላይ ያለ ሐዲስ ነው። እነሱ ልጆቻቸውን ባለፉት በነቢያቶችና በደጋጎች። እሺ ጥያቄ ያለው ይጠይቅ። አንድ መስላ ነበር ኡስታዝ፣ አንዴ ኻዲሞች ምናምን ነገር ሰላት የሚያሳልፉት ብዙ ጊዜ ከተራዊ በኋላ ተራዊ አካባቢ ኢሻ ምናምን ለማስተናገድ በሚለው